ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የመጋቢት 28 2018 እጅግ ወሳኝና አነጋጋሪ የሆኑ አራት መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የኢትዮጵያ ብሔራዊ ባንክ ህብረተሰቡን የፋይናንስ ተጠቃሚ የሚያደርገውን አዲሱን መመሪያ በተመለከተ በዚህ ሰዓት ይፋ ማድረጉ ተሰምቷል። የመመሪያውን ሙሉ ዝርዝር ወደ እናንተ ይዘናል። ከነዳጅ ጋር በተያያዘም አነጋጋሪ የሆነ መረጃ ወጥቷል። በተለይ በሀገራችን ኢትዮጵያ ያለውን የነዳጅ እጥረት በመጠኑ ይቀርፋል ተብሏል። ምንድነው? በዝርዝር እናደርሳለን። ወደ ውጭ ሀገራት የሚደረጉ ጉዞዎችን በተመለከተም አነጋጋሪ መረጃ ወጥቷል። በዚህም መሰረት ሙሉ በሙሉ ወደ ህጋዊ መስመር የሚያስገባ አዲስ አሰራር ተግባራዊ ሆኗል። ይህንንም በዝርዝር ይዘነዋል። በሌላው መረጃችን ከቪዛ ጋር በተያያዘም አነጋጋሪ መረጃ ወጥቷል። በዚህም ኢትዮጵያ ነፃ ቪዛ ልትሰጥ ስለመሆኑ ይፋ ሆኗል። ዕለታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን ሙሉ ዝርዝር መረጃ ካተናል። ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያ ወደ ውጭ ሀገራት የሚደረጉ ጉዞዎችን በተመለከተ ሙሉ በሙሉ ወደ ህጋዊ መስመር የሚያስገባ አዲስ አሰራር ተጀምሯል። በስራና ክህሎት ሚኒስቴር የውጭ ሀገራት ስራ ስምሪት ስራ አስፈጻሚ አቶ ኤርሚያስ ተክሉ የውጭ ሀገራት የስራ ስምሪትን ህጋዊ ደህንነቱ የተጠበቀና ግልጽ ለማድረግ መንግስት አዲስና ዘመናዊ የሆነ የዲጂታል አሰራር ተግባራዊ ማድረጉን አስታወቀ። ኃላፊው በሰጡት ማብራሪያ ከዚህ ቀደም በህገወጥ መንገድ ወደ ውጭ ይጓዙ የነበሩ ዜጎች ቁጥር 500,000 ደርስ እንደነበር አስታውሰው አሁን ግን ይህንን አሰራር ሙሉ በሙሉ ወደ ህጋዊ መንገድ ለመቀየር ትልቅ ርብርብ እየተደረገ እንደሚገኝ ገልጸዋል። ይህ አዲሱ ሲስተምም ከባንክ፣ ከኢሚግሬሽን፣ ከፖሊስና ከሌሎች የጸጥታ አካላት ጋር የተቆራኘ በመሆኑ ህገወጥ አሰራሮችን በቀላሉ መቆጣጠር ያስችላልም ተብሏል። በተጨማሪም ኤጀንሲዎች የሰራተኞችን ፓስፖርት ይዘው ማስቀረት እንደማይችሉና ይህንን በሚያደርጉ ላይ ጥብቅ ህጋዊ እርምጃ እንደሚወስድም ገልጸዋል። ማንኛውም ዜጋ በኤጀንሲ ላይ ቅሬታ ካለው በቀጥታ በሲስተም ላይ ሪፖርት ማድረግ የሚችልበት አሰራር መፈጠሩንም ገልጸዋል። መንግስት ከ500,000 እስከ 1 ሚሊዮን የሚደርሱ ዜጎች በህጋዊ መንገድ የውጭ ሀገር የሥራ ዕድል እንዲያገኙ እቅድ ይዞ እየሰራ መሆኑን በዚህ ሰዓት መግለጫው አስነብበዋል። በሌላው መረጃችን የኢትዮጵያ ብሔራዊ ባንክ አዲሱን መመሪያ በተመለከተ በዚህ ሰዓት ይፋ አድርጓል። የኢትዮጵያ ብሔራዊ ባንክ አርሶ አደሩን የፋይናንስ ተጠቃሚ ለማድረግ ዋነኛ ስትራቴጂያዊ መፍትሄ ለማድረግ ብሔራዊ ዲጂታል መታወቂያ መሆኑን ይፋ አደረገ። ባንኩ እስካሁን አርሶ አደሩን ከብድር ስርዓቱ ውጭ አድርገው የቆዩትን የማንነትና የብድር ታሪክ እጥረቶችን ለመቅረፍ ዲጂታል መሰረተ ልማት ወሳኝ ሚና እንደሚኖረው ገልጿል። በብሔራዊ ባንክ የፋይናንስ አካታችነት ዳይሬክተር አቶ አብርሃም ፍቃዱ እንደገለጹት ባንኮች ብድር ለመስጠት እንደ ቅድመ ሁኔታ የሚጠይቁት የተበዳሪው ማንነትና የቀድሞ የብድር አከፋፈል ታሪክ በአርሶ አደሩ ዘንድ አለመኖሩን ዘርፉን ለዓመታት ከፋይናንስ ድጋፍ ነጥሎት ቆይቷል ብለዋል። አብዛኞቹ አርሶ አደሮች በባንክ ዘንድ የሚታወቅ ፕሮፌሽናል የሌለው መሆኑ የፋይናንስ ተቋማት አርሶ አደሩን እንደ ስጋት እንዲመለከቱት አድርጓል። የዲጂታል መታወቂያ መኖር አርሶ አደሩን በልዩ ሁኔታ ለይቶ ለማወቅ ብቻ ሳይሆን ታማኝነት ያለው የብድር ማጣቀሻ ስርዓት ለመገንባት መሰረት ያለው ነው ያሉት ዳይሬክተሩ ይህም አርሶ አደሩ ያለፉትን የፋይናንስ ግብዓቶችን በማስረጃነት በመጠቀም ብድር እንዲያገኝ ያስችላልም ብለዋል። ዳይሬክተሩ አክለው የዲጂታል መሰረተ ልማቱ መዘርጋት በባንኮች ለዘመናት ሲከተሉት የቆየውን የቤትና የህንፃ ዋስትና ብቻ የመጠየቅ ግትር አሰራር የሚቀር ነው። የዲጂታል መታወቂያ አርሶ አደሩ ያለውን ተንቀሳቃሽ ሀብት እንደ ዋስትና በመጠቀም የብድር አገልግሎት እንዲያገኝ አዲስ የዕድል መስኮት ይከፍታልም ተብሏል። ይህ አሰራር ብሔራዊ ባንክ በቅርቡ ያወጣውና ባንኮች ከሚሰጡት ጠቅላላ ብድር ውስጥ 5% ተቀናሽ ንብረትና ዋስትና በማስያዝ ለግብርናው ዘርፍ እንዲያቀርቡ የሚያግዘውን መመሪያ በተግባራዊነት ለማሳየት እንዲሁም ለመተግበር ትልቅ አቅም እንደሚፈጥርም ታምኖበታል።
የዲጂታል ፋይናንስ ስርዓቱ ከአርሶ አደሩ ማንነት ጋር በተያያዘ የምርት ገበያ ትስስርን ከማሳለጡም በላይ የገጠር ኢኮኖሚውን ወደ ዘመናዊ የገንዘብ ዝውውር በማምጣት የአገሪቱን የፋይናንስ አካታችነት ጉዞ እንደሚያፋጥነው ተመላክቷል። በሌላው መረጃችን ከነዳጅ ጋር በተያያዘ መልካም ዜና ተሰምቷል። በሀገራችን ኢትዮጵያ ያለውን የነዳጅ እጥረት በመጠኑም ቢሆን ይቀርፋል የተባለውን በጅቡቲ ወደብ ላይ 3 ግዙፍ የነዳጅ ጫኝ መርከቦች መድረሳቸው ተሰማ። ይህም ሁኔታ በኢትዮጵያ ለተከሰተው የነዳጅ እጥረት መጠነኛ እፎይታ ሊሰጥ እንደሚችል ተስፋ ተጥሎበት ከመጋቢት 19 እስከ 23 ባሉት ጊዜያት ውስጥ በጅቡቲ የደረሱት እነዚህ መርከቦች አጠቃላይ 143000 ሜትሪክ ቶን ወይንም 143 ሚሊዮን ሊትር መሆኑን በዚህ ሰዓት ካፒታል አስነብበዋል። በሌላው መረጃችን ከቪዛ ጋር በተያያዘ አነጋጋሪ መረጃ ወጥቷል። በዚህም ኢትዮጵያ ነፃ ቪዛ ልትሰጥ ስለመሆኑ ተሰማ። የኢትዮጵያ ቱሪዝም ሚኒስቴር ቱሪዝምን ለማሳደግና የውጭ ምንዛሪ ግኝትን ለማሻሻል ለትራንዚት መንገደኞች እስከ 7 ቀን የሚቆይ ነፃ የቪዛ አገልግሎት በቅርቡ ተግባራዊ ሊያደርግ መሆኑ ተገለጸ። የቱሪዝም ዘርፉን ለማሳደግ ታስቦ የተዘጋጀው የቪዛ ማሻሻያ በቅርቡ በሚኒስትሮች ምክር ቤት መጽደቁን የቱሪዝም ሚኒስትር ዴኤታ ገለጹ። ይህ ማሻሻያ በቦሌ ዓለም አቀፍ አውሮፕላን ማረፊያ አልፈው የሚሄዱ መንገደኞች ከ24 ሰዓት እስከ 7 ቀናት ያለምንም የቪዛ ክፍያ ኢትዮጵያን እንዲጎበኙ እድል እንደሚሰጥ ተገልጿል። ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት በዚህ ሰዓት 1 የአሜሪካ ዶላር በጥቁር ገበያ 192 ብር ከ85 ሳንቲም እየተመነዘረ ይገኛል። የዱባይ ድርሃም 51 ብር ከ05 ሳንቲም እንዲሁም በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር 617 ብር ከ85 ሳንቲም እየተመነዘረ ይገኛል። የጆርዳን ዲናርን 267 ብር ከ15 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት እያስነበበ ይገኛል። የባህሬን ዲናርን ስንመለከት 510 ብር ከ75 ሳንቲም እየተመነዘረ ይገኛል። የእንግሊዝ ፓውንድን ስንመለከት 263 ብር ከ65 ሳንቲም እየተመነዘረ ይገኛል። እንዲሁም የኦማር ሪያልን ስንመለከት 509 ብር ከ88 ሳንቲም እየተመነዘረ ይገኛል። የሳውዲ ሪያልን ስንመለከት 49 ብር ከ55 ሳንቲም እየተመነዘረ እንደሚገኝ አስነብቦናል። የካናዳ ዶላርን ስንመለከት 133 ብር ከ90 ሳንቲም እየተመነዘረ ይገኛል ማለት ነው። ሌላውና የመጨረሻው ዩሮ ነው። 221 ብር ከ05 ሳንቲም እየተመነዘረ እንደሚገኝ በዚህ ሰዓት የደረሰን መረጃ ከዌብሳይቱ ይህን ይመስላል። ለዕለቱ ያስኩላቸው ዕለታዊ ወቅታዊ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ